እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ያላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር መጋቢያችን በሰላም በጤና ጠብቆ ወንድሞቼ ለዚህ ብሩህ ቀን ለዚህ መልካም ቀን ያደረሰን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? ሳምንታችሁ እንዴት ነበረ? ተስፋ አደርጋለሁ መልካም ሳምንት እንዳሳለፋችሁ። በነገራችን ላይ መልካም ሳምንት ሲባል ወይም ደግሞ ቀናችሁ እንዴት ነው ሲባል ቀናችሁ መልካም ነው ወይ፣ እንዴት ነበረ፣ ወይስ አስቸጋሪ ነው ወይ ብለው መጠየቅ የተለመደ ነው። በተለይ በዚህ ዘመን ይህ ጥያቄ በሰፊው ይነሳል። how was your day? ቀንህ እንዴት ነው? እኛም ዛሬ ልጆቻችንን ጭምር ቀናችሁ እንዴት ነበረ? ምክንያቱም ወንድሞቼ የምንመጣበት ትምህርት አለን፣ የምንማርበት ትምህርት ከዚህ ጋር ይያያዛል። እንደዚህ ይላል። ወደዚህ ወደ ታሪኩ መለሳለሁ። ርዕሳችን ዛሬ የተስፋ ትምህርት ነው የምንማረው። ዛሬ ህይወት ከብዶን እንቃትታለን፣ ግን የተሻለ ቀን ከፊታችን አለ የሚል ይሆናል። ሰማችሁኝ ወንድሞቼ? አዎ፣ ዛሬ ህይወት ከብዶን እንቃትታለን፣ ግን ምን አለ? ግን የተሻለ ቀን አለ። ክርስቲያኖች ምንም ይዛችሁ ባትሄዱ፣ በዚህ ቆይታችሁ ባላችሁ ጥቂት ደቂቃ ምንም ነገር ይዛችሁ ባትሄዱ የተሻለ ቀን አለ ከፊታችን ለኛ ለክርስቲያኖች የሚለውን ያዙና ሳምንታችሁ እንዴት ነው ብዬ፣ አዎ ቀናችሁ እንዴት ነው ይባላል። ልጆቻችንን ጭምር ዛሬ ድሮ አሁን እኛ ቤተሰቦቻችን ትምህርት ቤት ሄደን ስንመጣ ቀናችሁ እንዴት ነው አይሉንም። ያለንበት ዘመን ግን ከባድ ታፍ ታይም ስለሆነ፣ ከባድ ጊዜ ስለሆነ ኢቭን እኛ እንኳን ልጆቻችንን እያንዳንዳቸውን እንጠራለን። እኔ እጠራቸዋለሁ። ቅዱስዬ ዛሬ ቀንህ እንዴት ነበር? ራእዬ ዛሬ ቀንሽ እንዴት ነበር? እስራኤል ቀንህ እንዴት? እያንዳንዳቸውን ጠይቃለሁ። ኦ ዳድ ማይ ዴይ ዋዝ ጉድ፣ እንደዚህ ነው እንደዛ ነው ይሉናል። አያችሁ፣ ለዚህ ነው እኔም ሳምንታችሁ እንዴት ነበር? ባለፈው ሳምንት ከተገናኘን በኋላ እንዴት አሳልፋችሁ? ተስፋ አደርጋለሁ መልካም ጊዜ እንደምታሳልፉ። ትልቁ ነገር እግዚአብሔር ይህን መልካም ቀን ሰጥቶናል። ቀላል ነገር አይደለም። ቀንን ግን መልካም የሚያደርጋቸው ነገሮች አሉ። እናንተን አላቅም። እኔ ስራዬን ጨርሼ ቁጭ ስለ አንድ ሀቢት አለኝ። ቀኔ እንዴት ነበር? ራሴን ጠይቃ how was my day? መልካም ነበር? ጠይቁ፣ ራሳችሁን መልሱ። ምን ማለት መሰላችሁ? መልካም ቀን የሚያሰኘው፣ ቀንን መልካም የሚያሰኘው ምንድን ነው ብላችሁ ብትዩ፣ ለምሳሌ ከእግዚአብሔር ጋር ነበርኩ ወይ? ዛሬ ጸሎት አድርጌያለሁ ወይ? ቃሉን ሰምቻለሁ ወይ? በነገሬ እግዚአብሔር ገብቶ ነበር ወይ? ዛሬ ከእግዚአብሔር ጋር አንድ 5 ክራይቴሪያዎች አሉኝ እኔ በግሌ እና ከእግዚአብሔር ጋር እንዴት ነበርኩ? ከቤተሰቦቼ ጋር እንዴት ነበርኩ? ከባለቤቴ ጋር እንዴት ነበርኩ? ከልጆቼ ጋር ወንድሞቼ እንዴት ነበርኩ? ይሄ ሁለተኛው ማየት ይጠቃል። ለምን መሰላችሁ? አጥፍተን ቢሆን ባለቤቴን አሳዝኛት ቢሆን ይቅርታ መጠየቅ አለብኝ። ልጆችን በድያ አጥፍቻቸው እንኳን ቢሆን አዎ ከልጆቼ ጋር ቀኔ እንዴት ነው ብለን ልጆቻችንን አሳዝነን ቢሆን ይቅርታ እንጠይቃለን፣ እናስተካክላለን፣ ሄደን እናነጋግራቸዋለን። ስለዚህ ራስን መመርመር አስፈላጊ ነገር ነው። እኔ ጠቃሚ ሆኖ አግኝቼዋለሁ። ስለዚህ ሁለተኛው ምንድን ነው? መጀመሪያ ከእግዚአብሔር ጋር እንዴት ነበር? ሁለተኛ ከቤተሰባችን ጋር ቀናችን እንዴት ነበር? ሶስተኛ ወንድሞቼ ከመስሪያ ቤት ከኮወርከሮች እንዴት ነበረ? እንዴት ነበር የዋልኩት? ከስቴፈኒ ጋር እንዴት ነበረ? ከጁሊ ጋር እንዴት ነበር የዋልኩት? ከሳምስ ጋር እንዴት ነበር የዋልኩት? ከአለቃዬ ጋር ከጀሮም ጋር እንዴት ነበር የዋልኩት? ወዛ ጉድ ኦር ባድ? ጥሩ ነበር? ጥሩ ከሆነ እግዚአብሔር ይመስገን፣ ካልሆነ ግን አሁንም ኮሬክት ለማድረግ ይረዳናል። ስለዚህ ከስራ ባልደረቦቼ ጋር እንዴት ዋልኩ? ይሄኛው ሌላው ዳይሜንሽን ነው። ይሄ ብቻ አይደለም። ሌላው አራተኛው እንዳልኳችሁ ለምሳሌ ከከስተመሮቻችን ከስተመር ሰርቪስ ላይ ካለን መቼም የምንሰራው ነገር ሰማው ዶክተር ብትሆን አካውንታንት ብትሆን
ኢኮኖሚስት ብትሆን አድቫይዘር ብትሆን ከሰው ጋር ነው የምትሰራው። ከከስተመሮቼ ጋር እንዴት ነበርኩ ዛሬ፣ ከክላይንቶቼ ጋር እንዴት ነበርኩ ብለን ራስን ማየት መልካም ነው። ማታ ላይ ቁጭ ብለን አጥፍተን ከሆነ ፈልገን ይቅርታ እንጠይቃለን፣ እናስተካክለዋለን። ከእግዚአብሔርና ከሰው ጋር ትክክል እንሆናለን ማለት ነው። ሰዎቹን ይቅርታ ጠይቀናል። አንዳንድ ሚስ አንደርስታንዲንግ ይፈጠራል። እኔ በዚህ ሳምንት አንድ ሚስ አንደርስታንዲንግ ስራ ላይ ተፈጥሮ እና አንድ እንደዚህ ይቅርታ የጠየኩበት አለ። ኢትስ ኦልዌይስ ዊ ሃቭ ቱ ሰዎች ነን፣ እንሳሳታለን። ስንሳሳት ሄደን በጣም ይቅርታ ሚስ አንደርስቱድ አድርጌ ነው ሚስ አንደርስቱድ አድርጌሽ ነው ብለን እንጠይቃለን። ብቻ እነዚህን 4 ይሁን 5 ዳይሜንሽኖችን ወስደን ከእግዚአብሔር ጋር፣ ከቤተሰባችን፣ ከስራችን፣ ከምንውላቸው ሰዎች ወዘተረፈ ጋር እንዴት ነበርኩ? አሁን ይህንን አይታችሁ ሁሉ የዛን ቀን መልካም ከሆነ ቲክ 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 ታደርጉና ምን ትላላችሁ? ዛሬ ቀኔ መልካም፣ ዛሬ ቀኔ መልካም ነው። ከዛስ ምን እናደርግ? እግዚአብሔር ሆይ ስለዚህ ቀን አመሰግንሃለሁ፣ ክብር ላንተ ይሁን፣ አስጀምረህ አስፈጸምከኝ ብለን እናመሰግነዋለን። አያችሁ፣ ስለዚህ ቀናችሁ መልካም ነው ወይ ተብለን ስንጠየቅ በዚህ መልክ ኢቫሉዌት ማድረግ መልካም ነውና ሳምንታችሁ ተስፋ አረጋለሁ መልካም እንደሆነ። ደግሞ በተለያየ ምክንያት ችግር እንኳን ቢኖረው እግዚአብሔር መልካም ነው። አያችሁ፣ እግዚአብሔር ምንድን ነው? እግዚአብሔር መልካም ነው። ዛሬ እግዚአብሔር ቢረዳን የምንጀምረው አጭር ሰዓት ነው የምንቆየው፣ የተስፋ ትምህርት ነው። ከመቼውም ጊዜ በላይ የተስፋ ትምህርት ያስፈልጋል። ለምን? በዚህ ዘመን ሁላችን ተስፋችን የተሸረሸረበት፣ ሁላችን በጣም አስቸጋሪ ሁኔታ ያለንበት ሁኔታ ስለሆነ የተስፋ ትምህርት ከመቼውም ጊዜ የበለጠ አስፈላጊ ነው። ስለዚህ የዛሬ ርዕሳችን ምንድን ነው? ዛሬ ይላል ሕይወት ከብዶን እንቃትታለን። ይህ እውነት ነው። ሁላችንም ከላይ ከፕሬዚደንቱ እስከታች በትንንሽ ስራ ላይ እስካሉት ሰዎች ጭምር ሕይወት ከባድ የሆነበት ዘመን። ይሄ ለማስፈራራት ሳይሆን በዚህ ውስጥ እንግዲህ እንድንማር ነው። ምንድን ነው የምንማረው? እና ሕይወት ከባድ ነው። we live in a tough world። ግን እኛ የክርስቲያኖች፣ እኛ የእግዚአብሔር ሰዎች ሕይወት ከባድ በሚሆንበት ሰዓት እንደማያምነው ሰው፣ እምነት እንደሌለው ሰው፣ እምነት እንደሌላቸው ሰዎች፣ እምነት እንደሌለው ሰው ነው የምንኖረው። ይቅርታ። እና እኛ ክርስቲያኖች እንዴት ነው የምንኖረው? ቀኑ ታፍ ሲሆን፣ ቀኑ አስቸጋሪ ሲሆን፣ በብስጭት፣ በፍራስትሬሽን፣ ቤተሰብን በመጥላት፣ ወንድም እህትን በመጥላት፣ በመጣላት ነው። ምክንያቱም በውጭ ያለው ችግር ቤተሰብ ላይ አበሳ ስለሚያመጣ ማለት ነው። ስለዚህ ነው ወይስ የምናሳልፈው? ወይስ እንደ እግዚአብሔር ሰዎች ነው የምናሳልፈው? የእግዚአብሔር ሰዎች ደግሞ ቅድም እንዳልኳችሁ የነሱ ዓላማ ከእግዚአብሔር ጋር መኖር ስለሆነ ሕይወታቸው ታፍ ቢሆንባቸውም ተስፋ የሚያደርጉት እግዚአብሔር ገብቷቸዋል። ለዚህ ነው ይህንን ትምህርት ዛሬ ያመጣ ነው። ምንድን ነው ብለናል? ትምህርታችን እንዳልኳችሁ ዛሬ ሕይወት ከብዶን እንቃትታለን፣ ግን ምን አለ? የተሻለ ቀን አለ። ለዚህ እኮ ነው መስከረም ስትዘምር ምን አለች? የተሻለ ቀን ለእኔ አለ። እውነት ነው ወንድሞቼ፣ የተሻለ ቀን ለእኛ ለክርስቲያኖች አለ። ከፊታችን የተሻለ ቀን አለ። ፈተናችንም ደግሞ ያሳድገናል። ፈተና ከባድ ነው፣ መከራ ከባድ ነው። ግን የሚገርማችሁ ከፈተና በኋላ መልካም ሕይወት ይመጣል። ፈተናን ታግሶ ላለፈው ሰው መልካም ሕይወት ይመጣል። አያችሁ፣ ለዚህ ነው ሁልጊዜ የምጠቅሰው በጣም የምወደው ከኢዮብ የበለጠ የተፈተነ ሰው የለም። በልጆቹ ተፈተነ፣ በትዳሩ ተፈተነ፣ በጤንነቱ ተፈተነ፣ በሀብት በንብረቱ በሁሉ ነገር ተፈተነ። ግን ምንድን ነው ያለው? ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። ይሄ ነው፣ እንደ ወርቅ ሆኖ ወጣ። እውነትም እኮ ከፈተናው በኋላ ኢዮብ እንደ ወርቅ ሆኖ ወጣ።
ስለዚህ ወገኖቼ ፈተና ለመቀበል ቢከብዱትም ፈተና መልካም ነገር ነው። ሰው ያሳድጋል። ቢያምም ፈተና ያሳምማል። ሰውን ግን ያሳድጋል። ለዚህ እኮ ነው ትምህርት ቤት ሄደን ከአንዱ ክፍል ወደ ሌላው ክፍል የምናልፈው የምናድገው በክፍል ተፈትነን ነው። ከ7ኛ ወደ 8ኛ ከ8 ወደ 9 በፈተና ውስጥ አልፈን ነው። ወንድሞቼ ይሄ ብቻ አይደለም። ከሃይ ስኩል ወደ ዩኒቨርሲቲ የምንገባው በፈተና ነው። በፈተና ውስጥ አልፈን ነው። ስንወድቅ እንደገና እንፈተናለን። ተስፋ አንቆርጥም። በጣም ጥቂት ሰዎች ተስፋ ይቆርጣሉ። በነገራችን ላይ ይህን የተስፋ ትምህርት ያመጣው አሁን ግን ጥቂት ሰው ሳይሆን ብዙ ሰው ተስፋ ይቆርጣል። በምድራችን ላይ ባለው የኑሮ ክብደት የተነሳ ናው ኤዴስ ብዙ ሰው ተስፋ ስለሚቆርጥ ለዚህ ነው ይህንን ትምህርት ያስፈልገው። ስለዚህ በህይወት ስንኖር ፈተና አለ፣ መከራ አለ። ግን ፈተና ለተረዳው ሰው ፈተና የሚመጣው ሊያሳድገን ነው፣ ሊያጠፋን አይደል። ሰማችሁኝ? ሊያሳድገን ነው። ከኮሌጅ ወደ ዩኒቨርሲቲ፣ ከዩኒቨርሲቲ ወደ ስራ ዓለም፣ ስራ ዓለም ላይ ገብተን ከስታፍ ከጁኒየር ስታፍ ወደ ሲኒየር ስታፍ ለመሄድ ፈተና አለ። ከሲኒየር ስታፍ ወደ ሊደርሺፕ ለመግባት ፈተና አለ። ወንድሞቼ ፈተና አለ። ስለዚህ ፈተናን ግን የተረዳ ሰው ፈተናን በአግባቡ ይይዛል። ዛሬ ያለንበት ታፍ ጊዜ ነው። ለምን? የመጨረሻው ዘመን ላይ ነን። የመጨረሻው ዘመን ነው ሲባል ሪሊ የመጨረሻው ዘመን ነው። ይሄ ሰውን ለማስፈራራት አለን። በሁለት ምክንያት የመጨረሻው ዘመን ይባላል። አንደኛ ከክርስቶስ ወደ ምድር መጥቶ ለእኛ ሲል ተሰቅሎ ሞቶ ካረገ ጊዜ ጀምሮ ያለው ጊዜ እስካሁን የመጨረሻው ዘመን ይባላል። ይሄም ይባላል። ግን ከሱም ይልቅ ደግሞ ዛሬ ነገሮች በጣም የከበዱበት፣ ህይወት እጅግ ከባድ የሆነበት፣ ክርስትና ከባድ የሆነበት፣ ስራ ከባድ የሆነበት፣ በሀገር ውስጥ መኖር ከባድ የሆነበት፣ በስደት መኖር ከባድ የሆነበት ዘመን ላይ ነው ያለው። ከባድ ነው። ለምን? የመጨረሻው ዘመን ላይ ደርሰናል። የእግዚአብሔር ቃል ምን ይላል መሰላችሁ? የመጨረሻው ዘመን እጅግ አስጨናቂ ነው ይላል። እነዚህን ነገሮች ማወቅ በጣም ይጠቅማል። ይገርማችኋል። በህይወታችሁ አንድ ሰው አስቸጋሪ ነው ብሎ አንድን ነገር ከገባው ተጠንቅቆ ይኖራል። ለምሳሌ ወታደር አሁን ጦርነቱ ሲገባ መሞት እንዳለ ያውቀዋል። ከሞት የበለጠ ምን ከባድ ነገር አለ? ሲዋጋ መሞት እንዳለ ያውቀዋል። ግን መሞት አለብኝ ብሎ ሸሽቶ አይደለም። በቃ ያውቀዋል። የሚችለውን ያህል ይዘጋጃል። ግን ኢዝ ሬዲ። በየሰከንዱ ፍሪክ አውት አያደርግም። ለምን? ያውቀዋላ። እኛም ክርስቲያኖች የምንኖረው ከባድ በሆነ ዘመን ውስጥ ቢሆንም የዘመኑን ነገር ከዋጀ ነው ከተረዳ ነው እንደ ዘመኑ እንደ እግዚአብሔር ሐሳብ እንኖራለን። እና በነገራችን ላይ የዚህ የትምህርታችን ዓላማ ለጥቂት ሳምንታት የሚቆይ የተስፋ ትምህርት ዓላማው እንግዲህ ርዕሳችን ምንድን ነው ብያችኋለሁ። ዛሬ ከብዶን እንቃትታለን፣ ግን የተሻለ ቀን አለ። እውነት ነው አለ። ስለዚህ ምንድን ነው የትምህርቱ? የመጨረሻው ዘመን እጅግ አስጨናቂ ስለሚሆን የእግዚአብሔር ሰዎች ይህንን ነገር እንዴት ይሻገሩታል፣ ምን ማድረግ አለባቸው የሚለውን ለማሳሰብ ነው። ገብቷቸዋል ማለት እንደዚሁ እንደማያምኑ ሰዎች እየተበሳጩ ራሳቸውን እየጠሉ ቤተሰባቸውን እየጠሉ ጎረቤታቸውን እየጠሉ እያንጎራጎሩ እያለቀሱ ነው የሚኖሩት የእግዚአብሔር ሰዎች? ወይንስ ይሄንን ነገር ተረድተው የእግዚአብሔር ሰዎች አይ ዘመኑ ከባድ ነው፣ ታፍ ታይም ላይ ነን፣ ግን ይሁን እንጂ እኔ እኮ የእግዚአብሔር ልጅ ነኝ፣ እኔ እኮ የክርስቶስ ልጅ ነኝ፣ ለእኔ የተሻለ ቀን አለ፣ እኔ እኮ አባት አለኝ፣ እኔ እኮ አምላክ አለኝ፣ ከፊቴ የተሻለ ቀን አለ፣ እኔ በዚህ ምድር ላይ ለጊዜው የመጣው ሰው ነኝ፣ ይቺ ምድር ለእኔ መኖሪያ አይደለችም። ከሆነ ይሆናል፣ ካልሆነም ኢትስ ኦኬ። የተሻለ ቀን ለእኔ አለ ብለው ካሰቡ እንደዚህ ነው የሚኖሩት። ይሄ የእግዚአብሔር ሰዎች የሚኖሩት አካሄድ ነው። እግዚአብሔር ሰዎች ሲኖሩ ለእግዚአብሔር ይኖራሉ፣ ሲሞቱም ለእግዚአብሔር ይሞታሉ፣ ለራሳቸው አይኖሩም።
ስለዚህ ይገርማችኋል፣ በምድር ያለው ፈተናችሁም ይቀልላችኋል፣ በሌላውም ደግሞ እንደዚሁ የተሻለ ይሆናችኋል። ስለዚህ በዚህ ትምህርት ውስጥ የምናየው የትምህርቱ ዓላማ ምንድን ነው? የእግዚአብሔር ሰዎች እንዴት ነው ይህንን የመጨረሻ ዘመን ከባድ የሆነ ዘመን እንዴት ነው የሚኖሩት? ራሱ እኮ ነው እግዚአብሔር ቃል። ላንብብላችሁ። እንደውም ምን ይላል? ስለ መጨረሻው ዘመን የእግዚአብሔር ቃል ሲናገር አባታችን ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ሁለተኛ ጢሞቴዎስ ላይ ልጄ ሆይ አደራ ይለዋል። የመጨረሻው ኢማጂን፣ ቅድም ያልኳችሁ ለዚህ ነው። በአንድ በኩል ይህ ከክርስቶስ እርገት በኋላ አምላካችን ከሰማይ ወርዶ ተወልዶ ተሰቅሎ ሞቶ ካረገ በኋላ እስከ ዛሬ ድረስ የ2000 ዓመት የመጨረሻው ዘመን ይባላል ብያችኋል። ሌላው ደግሞ እኛ ደግሞ ከመጨረሻው መጨረሻ ላይ ነው ያለነው፣ ደርሰናል። ምልክቶቹን በደንብ አድርገን አይተናል። ኢማጂን በዛን ጊዜ እንኳን ቅዱስ ጳውሎስ ጢሞቴዎስን ሲመክረው ልጄ የመጨረሻው ዘመን እጅግ አስጨናቂ ነው ይለዋል። መቼ ነው ይህንን ያለው? ከ2000 ዓመት በፊት። ከ2000 ዓመት በፊት እንደዚህ ይለዋል ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ አወቅ። አንተ ጢሞቴዎስ፣ አንተ አገልጋይ፣ አንተ እግዚአብሔር ባሪያ ሆይ የመጨረሻው ዘመን ታፍታይም ይመጣል። ስለዚህ ልጄ አንተ ለራስህ ተጠንቀቅ፣ ለአገልግሎትህ ተጠንቀቅ፣ ለመንፈሳዊ ሕይወት ተጠንቀቅ፣ ለምታስተምረው ነገር ተጠንቀቅ። ለምን? የመጨረሻው ዘመን አስቸጋሪ ይሆናል። እንደዚህ ይላል፣ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን ይሆናል እንደሚመጣ እወቅ። በዛን ጊዜ አለው ሰዎች ራሳቸውን የሚወዱ ይሆናሉ። አይደለም? አላየነው? አዎ፣ ልጆቻችን እንኳን ራሳቸውን እንዴት አድርገው እንደሚወዱን ይታዘባል። ግራጁዌሽን ሄጅ የምመክረው አንድ ምክር ሁልጊዜ የምመክራቸው አሜሪካን ሀገር ያሉ የተወለዱ ልጆችን ስመክራቸው፣ ልጆቹ ሰልፊሽ አትሁኑ፣ ራሳችሁን የምትወዱ አትሁኑ። አያችሁ፣ ራሳችሁን የምትወዱ አትሁኑ፣ ይልቁንም ራሳችሁን የምትወዱ አትሁኑ፣ ይልቁንም ሰውን ትልቅ የሚያደርገው ራስን መውደድ ሳይሆን ለትልቅ ዓላማ መኖር፣ ለእግዚአብሔር መኖር፣ ለቤተሰብ መኖር፣ ለዓላማ መኖር ብዬ ነው መክራቸው። ምክንያቱም የመጨረሻ ትውልዱ በጣም ትውልዱ ማለት ጀመረኛው እናየዋለን። በእኛ ዕድሜ እንኳን እኔ በራሴ ዕድሜ እንኳን እኔ እንዴት ነው የኖርኩት ከቤተሰቦቼ ጋር? የኔ ልጆች ዛሬ እንዴት ነው የሚኖሩት? እርስ በራሳቸው እንዴት ነው የሚኖሩት ከእህት ወንድሞቻቸው ጋር? ምክንያቱም የመጨረሻው ዘመን ምንድነው? ሰዎች ራሳቸውን የሚወዱ ይሆናሉ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ። ገንዘብን በጣም ይወዳሉ። ስንት ወንድሞቻችን በገንዘብ ምክንያት ተጣሉ። ስንት አሁን እዚህ ጋር የሚጮኸው ስልክ አንድ ወንድሜ ነው የሚደውለው። በገንዘብ ምክንያት ተጣልቶኝ በስንት መከራ የታረቁት። አሁን አገልግሎት ላይ እንኳን 10 ይደውላል። በስንት መከራ ስንት እህቶቻችን በአመት የፈጀብኝ ሰዎች አሉ ልታረቃቸው ብደውልላቸው፣ ኧረ እባካችሁ አጥፍቼም አይደለም እውነቱን ለመናገር ሰው ለመጣላት ምክንያት ነው የፈለገው። የድሮ አባቶቻችን ለመታረቅ ዝምድና ለማድረግ ምክንያት ይፈልጋሉ። እኛ ሰው ለመጣላት። አያችሁ ምንድን ነው? ሰዎች ምን ሆኑ? ገንዘብን የሚወዱ እኔ አውቃለሁ። ገንዘብን ለማግኘት ሲሉ እናት አባታቸው እንዲሞቱላቸው የሚጸልዩ ሰዎችን አውቃለሁ። የሚቸኩሉ ሰዎችን አውቃለሁ። መቼ ሞቶ ያችን 4 ቆርቆሮ ያላትን ቤታችንን መቼ ይወርሳሉ? አትበላትም መስሎሃል እንጂ አትበላትም። ስለዚህ ሰዎች ምን ይሆናሉ? የመጨረሻ ቀን ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች። አቤት ስድብንም አየን። አቤት ስድብ እኮ በጣም ጥሩ እኮ ነው። ማይክ እንዲያዝና ሶሻል ሚዲያ ላይ ወጣ መሳደብ ነው። ምን ችግር አለ? መሳደብ ነው። ትልቁን መስደብ ነው፣ መዘርጠጥ ነው። ትንሹን መስደብ ነው። ግድ የለም እግዚአብሔር ይፈርዳል ብሎ ማለፍ የለም። መስደብ ነው።
ሁሉም ተሳዳቢ ነው። በዚህ እናውቃለን። የመጨረሻው ዘመን ላይ እንደገባን እርግጠኞች ነን። ካህኑን እንሰድባለን፣ ቄሱን እንሰድባለን፣ ጳጳሱን እንሰድባለን፣ መሪውን እንሰድባለን። መስደብ ነው። አባትን መስደብ፣ እናትን መስደብ። ልጆች አባትና እናታቸውን ይሰድባሉ። ይህንን በአይኔ በብረቱ ዕለት ዕለት አየዋለሁ። ልጆች ሲሳደቡ ታፍታይም ነው። ታፍታይም ነው። በጣም ታይም ነው። ስለዚህ ምን ይሆናሉ? ተሳዳቢዎች። ስለ ልጆች እንደውም ሲና ለወላጆቻቸው የማይታዘዙ። ስንት ልጅ ነው ለወላጁ የሚታዘዝ? ልጆቻችሁ የሚታዘዟችሁ ቤተሰቦች እግዚአብሔርን አመስግኑ። ሌሎቻችሁም ጸልዩ። በልጆቹም አትፍረዱ። ልጆቹም ከአቅማቸው በላይ የሆነ ነገር አለ፣ የተያዙበት ነገር አለ። አዎ ቀና ብለን እኛ ቤተሰቦቻችንን አይተናናቅ። የዛሬ ልጆች አንድ ነገር አድርግልኝ ካላሏቸው ይናገሯቸዋል፣ ክፉ ነገር ይናገሯቸው። ስድብ ባይሰድቧችሁ ክፉ ነገር ይናገራሉ። በቃ ልብ የሚያቆስል። እኔ እኮ የምኖረው ወረስት ከሆነ ፋሚሊ ጋር ነው ይሏቸዋል። ማለት ይሆነዱ ቀላል አይደለም። ይሁን ኦኬ ነው። ታባብሏቸዋላችሁ፣ ትመክሯቸዋላችሁ። we have to የመጨረሻው ዘመን ላይ መድረሳችንን እርግጠኛ የሚያደርጉን ነገሮች አሉ። ስለዚህ ልጆች ለወላጆቻቸው የማይታዘዙ የማያመሰግኑ፣ ዛሬ ያለው ትውልድ የማያመሰግን ነው። ሁሌ የሚያማርር ኑሮን የሚያማርር ነገርን የሚያማርር ማመስገን የሚባል ነገር የለም። ባሰብን እኮ አልባሰብንም? ባንደርስበትም የኃይለ ሥላሴ ጊዜ የነበሩ የተማረው ክፍል እጅግ የሚያማርር ነበር፣ የማያመሰግን ነበር። ከዛ በኋላ የደርግ መጣ፣ የማያመሰግን ትውልድ። ከዛ ደግሞ በደርግ ጊዜ ደግሞ የባሰ ሆነ። ለምን? የማያመሰግን ነው። ግድያው የባሰ ሆነ። ከዛ ደግሞ ኢህአዴግ መጣ፣ የባሰ ሆነ። አሁን ደግሞ ብልጽግና ዘመን አሁንም የባሰ። እኛ ግን አልታረምንም ወገኖቼ፣ ነገም የባሰ ሰዎች። አሁን መሪዎች ቢነሱ እንትና ቢነሳ ይሄ ቢመጣ ወንድሜ ልንገር የባሰ ነው የሚሆን። ቶ አንተ ስለ መሪዎች ቶ ስለ ቤተክርስቲያን የገዛ ልጆቻችን እኛ ልጆች ዛሬ ስንቆጣቸው እንደኛ ጊዜ አልነበሩ። ኢቭን እኛ ጊዜ እንኳን እኔ አንዳንዴ ልጆች ስነግራቸው አያምኑኝም። እኔ አባቴ ወይም እናቴ እኔ ብዙ እህትና ወንድም ያለኝ ሰው ነው። ግን ካሉት ከቤተሰብ ልጆች አንድ ቀን ተመትቼ አላውቅም። እኔ ወንድም እህቶች ሁሉ ይመጣሉ ስላቸው ነው የሚሉኝ። እኔ ልጆች ኢትስ ነው። እና አሁን ይህን ስነግራቸው ማመን ይቸገራሉ። ፖይንቴ ምንድን ነው? ስለዚህ ዛሬ ልጆች አልሰማ ይላሉ። እነሱ ያሉት ካልሆነ ጠዋት ላይ አሁን ይህን ልብስ አልፈልግም፣ ይህንን ነው ለብሼ የሚሄደው፣ ይህንን አልለብስም። አሁን ልብስ ትልቅ ነገር ነው። ክርክሩ ቀላል አይደለም። ዛሬ ልጆች አይሰሙ እነሱ ባሉት ብቻ ነው የሚሄዱት። ይሄን ልጆቹም አትፍረዱባቸው። የነገ ልጆች ደግሞ እኔ ደግሞ የሚታይ እንዲህ ብለው የሚመጡ ልጆች ናቸው። እንዲህ ብለው የሚመጡ ልጆች ናቸው። ስለዚህ ትስታፍ ታይም። ስለዚህ ምንድን ነው የመጨረሻው ዘመን ለመኖራችን ምንም ጥያቄ የለም። እና ምንድን ነው የሚለው የመጨረሻው ዘመን ሰዎች የማያመሰግኑ። አናመሰግንም ወንድሞቼ፣ ዛሬን እናመስግን። ግዴ ኑሮ ውድነት አለ፣ ይሁን እናመስግን። ፀሐይ ወጥቶ መግባቱ እኛ እንኳን ዛሬ በጤና እናመስግን፣ አናማር ሁሉን ነገር። ሌላ ደግሞ ይቀጥላል። ቅድስና የሌላቸው በመጨረሻ ዘመን የሚኖሩ ሰዎች ቅድስና የለም። ይሄ ለእግዚአብሔር መለየት ነገር የለም። ተደበላልቆ መኖር ነው። ቅድስና የለም፣ ንጽህና የለም። መቆሸሽ ብቻ ነው። በአንደበታችን እንቆሽሻለን፣ በምንሰማው ነገር እንቆሽሻለን፣ በምናየው እንቆሽሻለን፣ ነክተን እንቆሽሻለን። ቅድስና የጠፋበት ንጽህና የጠፋበት ዘመን ነው። ቅድስና የሌላቸው፣ ፍቅር የሌላቸው፣ ፍቅር የተባለ ነገር የሌለ ነው ሰው። እውነት ነው። ይሄም እስቲ የገዛ የእናታችሁን ልጅ ፍቅር አላችሁ? በደንብ አድርጋችሁ ነው እውነቱን ለመናገር
ከስንት ወንድሞቻችን ጋር እኮ ተጣላን። ስላጠፋን አይደለም የተጣላ ነው። እነሱ የሚያስቡትና እኛ የምናስበው የተለያየ ነው። ስለዚህ የመጨረሻው ዘመን ሰዎች ፍቅር የሌላቸው፣ እርቅን የማይሰሙ ሐሜተኞች፣ ሐሜት የበዛበት፣ ራሳቸውን የማይገዙ፣ ሰልፍ ኮንትሮል የሌላቸው ጨካኞች፣ በዚህ ጋር እንትን መጥቶ ሀራማ ስለ ጦርነት ነው። አንድ ክሊፕ እንዲህ መጥቶ ምን ይላል? ሀራ መሬት ገቡ ይላል። የሚገርም ስለ ጦርነት ነው የሚያወራል። ብቅ የምትላል አይደል? ኮምፒውተራችሁ ላይ ብቅ የሚሉ እንትኖች ዩቱብ እና ራሳቸውን የማይገዙ ጨካኞች፣ መልካም የሆነን ነገር የማይወዱ። እውነት እኮ ነው። እስቲ መልካም ስሩ። ኔጌቲቭ ነው ወንድሞች፣ ሁሉ ነገር ከዳተኞች። የሚታመን ሰው እኮ የለም። ከዳተኞች፣ ሰው ከዳተኛ ነው፣ ችኩል ነው ይላል። ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ። ለእኛ ለአገልጋዮች አሁን እኛ አገልጋዮች እንዴት ነው የምንኖረው? አቤት አቤት አቤት! ከእግዚአብሔር ይልቅ ተድላን፣ ስለ ስጋ የሚኖሩ የአምልኮት መልክ አላቸው ይላል። እነዚህ ሰዎች የአምልኮ መልክ ሲታዩ የእግዚአብሔር ሰዎች ይመስላሉ፣ ግን እግዚአብሔርን የካዱ ኃይሉን የካዱ ከነዚህ ደግሞ ልጄ አንተ ራቅ ይለዋል። ስለዚህ የመጨረሻው ዘመን እንደዚህ ነው እናውቃለን ማለት ነው። ቅዱስ ጳውሎስ ታዲያ ጢሞቴዎስን ልጄ ሆይ አንተ ግን ከእንደዚህ አይነት ህይወት ራቅ፣ ለራስህና ለአገልግሎትህ ተጠንቀቅ፣ ለራስህ እንዳትወድቅ፣ አገልግሎትህ ከእግዚአብሔር ቃል ውጪ ሰውን ደስ እንዲለው ብለህ እንዳትጨምር አደጋ አለው። ዛሬ ሰዎችን ደስ እንዲል እኮ ብዙ ምንጨምር ብዙ ሰዎች ይሰሙናል። ፍሬ የሆነውን የእግዚአብሔርን ቃል ግን ሰው አይሰማም። ሰው ምንድነው መስማት የሚፈልገው? ተረት ተረት የሌለውን ነገር አንተ ትበልጣለህ፣ አንተ እንደዚህ ነህ ብንለው ሰው ይሰማል። ግን ይህ አይጠቅምም፣ ለሚሰማው አይጠቅምም፣ ለእኔም አይጠቅምም። ስለዚህ ወገኖቼ በአጠቃላይ የመጨረሻ ዘመን መሆኑ ይታወቃል። በሌላ አነጋገር ይሄ እግዚአብሔር ቃል ያለው ነው። የመጨረሻ ዘመን ለመሆኑ እችን ጠቅለል አድርግና እዚህ ጋር ቆማለሁ። በሚቀጥለው እንቀጥላለን። ከባድ ጊዜ ነው ህይወት። እጅግ የመጨረሻ ዘመን መሆኑን የምናውቀው ህይወት ከባድ ነው፣ መኖር ከባድ ነው። አምጠን እኮ ነው የምንኖር። ለዚህ እኮ ነው ትምህርታችን ርዕሱ ዛሬ ህይወት ከብዶን እንቃትታለን ነው የሚለው። ከብዶን እንቃትታለን፣ በምጥ ውስጥ ነው ያለነው ነው ትምህርቱ። ግን የተሻለ ቀን አለ፣ ተስፋ እንዳትቆርጡ። ስለዚህ ዛሬ ህይወት ከባድ ነው። ህይወት እጅግ ከባድ ነው። ክርስትና ራሱ እጅግ ከባድ ነው። ስራ እጅግ ከባድ ነው። ከቤተሰብ ጋር መኖር ከባድ ነው። ትዳር ከባድ ነው። ልጆች ጋር ከባድ ነው። ልጆች ማሳደግ፣ ስራ መስሪያ ቤት ሄዶ ሰርቶ መምጣት እኮ ከባድ ነው። ኢትስ ናት ፋን ኤኒሞር። 99 ሰርታችሁ 100 አምጡ ይላሉ። 100 ሰርታችሁ 101፣ 101 ሰርታችሁ 105 አምጡ ይሏችኋል። ኢት ኢዝ ሶ ስትረስፉል። አሁን እንግዲህ ነገሩ ሁሉ ነገር ከባድ ከሆነ የእግዚአብሔር ሰዎች ይህን ፈተናውን ይህን መከራ እንዴት ያልፉታል? እንደማያምኑ ሰዎች በመበሳጨት በመናደድ ከቤተሰባቸው ጋር በመጣላት በመነጫነጭ ራሳቸው ላይ እርምጃ በመውሰድ ነው የሚያልፉት። ምክንያቱም ደስ የሚያሰኝ ነገር የለም እውነቱ ለመናገር። ወይንስ እንደ እግዚአብሔር ሰዎች በተስፋ እንደ እግዚአብሔር አካሄድ እኔ እኮ የመጣሁት በዚህ ምድር ላይ ልኖር አይደለሁም፣ ለእኔ እኮ የተሻለ ቀን አለ። የመጨረሻው ዘመን ብደርስም ግን ከመጨረሻው በኋላ ደግሞ የመጀመሪያ አለ። ደስ አይልም? ደስ አይልም ወንድሞች? ከመጨረሻው በኋላ ደግሞ እኮ የመጀመሪያ አለ። የመጨረሻ ህይወት ቢሆን ከሱ ደግሞ የመጀመሪያ አለ። ለእኔ እኮ የመጨረሻው ዘመን ቢመጣ አባባ ይመጣል፣ የሞተ ልጅ ይመጣል፣ ዕዳዬን የከፈለው ይመጣል፣ ሊወስደኝ ይመጣል። ለእኔ የተሻለ ቀን አለ። ዛሬ ከባድ ነው ምድራዊ ክባዳ። ምድር ላይ እኮ የመጣ ነው ወገኔ ልንስተካከል ነው እንጂ እኮ እዚህ ላይ ተስማምቶን እንድንኖር አይደለም።
ባይከብድ ጥሩ ነበረ። ግን አሁን እኮ የኑሮ መክበዱ ብቻ እኮ አይደለም። ቅድም አልኳችሁ ፍቅር ይቀዘቅዛል። ወንድምህ ጋር ከእህትህ ጋር አትስማማም። ከእናት ከአባትህ ጋር አትስማማም። ከልጆች ጋር አትስማማም። ከቤተ ክርስቲያን ሄደ ሰላም አታገኝም። ይህ ፋክት ነው። ወንድሞቼ በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ መኖር ከባድ ነው። ስደት ከባድ ነው። ወደ ሀገር መመለስ ከባድ ነው። ከሀገር መውጣትና መሰደድም ከባድ ነው። ሰሞኑን እንሰማለን እንዴ ሳውዝ አፍሪካ ውስጥ ወንድሞቻችን እየተሰቃዩ። ከባድ ነው። ከባድ ዘመን ላይ ነው። አያችሁ። ስለዚህ መሰረታዊ ነገር ምንድነው? በአጠቃላይ እጅግ ከባድ ዘመን ነው። የመጨረሻ ዘመን ላይ ነው። ይህን የመጨረሻ ዘመን እንዴት እንሻገረው? በብስጭት፣ በፍራስትሬሽን፣ የገዛ ቤተሰቦቻችን ላይ እልሃችን ኖ ኖ ኖ ኖ ወንድሞቼ አይደለም። በትዕግስት እግዚአብሔርን በመጠበቅ ዳዊት መዝሙር 27 ዛሬ አልደርስበትም፣ ደስ ይለኝ ነበረ ባነበው። እግዚአብሔርን ጠብቁ ይላል ዳዊት ይናገር። መከራ አንደኛ መከራ ውስጥ ገባ። ከመከራው በኋላ ግን ምን አለ? እኔ ግን እግዚአብሔርን እጠብቃለሁ። ስለዚህ ወንድሞች እግዚአብሔርን እንጠብቁ። አባባ ይመጣል። ከመጨረሻው በኋላ የተሻለ መጀመሪያ አለ። ገብቷችኋል? ስለዚህ ወገኖቼ ህይወት አስቸጋሪ በሚሆንበት ሰዓት እችን ጥቅስ ላንብብላችሁና ልዝጋው። መነሻችን ስለሆነ ምንድን ነው የእግዚአብሔር ቃል ምን እንደሚል ታውቃላችሁ? መቼም አንረዳውም እንጂ ህይወት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል። ምንድን ነው ያለው? ህይወት ሁሉ፣ ፍጥረት ሁሉ። አሁን ፍጥረት ሲባል ኢቭን እኛ እኮ ስለማናናገራችሁ እንጂ አሞራዎች፣ ወፎች፣ ዛፎች ጭምር በመቃተት ውስጥ ነው ያለው። ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ አለ። ለምን? ሰው በሚያደርገው ነገር። በጣም ችግር ነው። እኔ አሁን እዚህ የምኖርበት ሰፈር መቼም ጠቅላላ ዱር አራዊቱ በጣም ብዛት ያለው አይነበር። ይሄ ሚዳቆን ምኑን ያለው አሁንም አሉ። ቤቴ ስር እዚህ ጋር ይመጣሉ ሚዳቆች፣ ከጀርባ በብዛት ይመጣሉ። እና አሁን ግን ቤት እየሰሩ እየሸሹ ሲሄዱ ያሉ። ወጣ ሲል 30-20 የማይሆን አሁን በቃ ምክንያት ቤት እያፈረሱ። ስለዚህ እነሱ በጭንቅ ውስጥ ነው ያሉት። ለዚህ እኮ ነው እግዚአብሔር ቃል ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል ይላል። ሁሉ በምጥ ውስጥ፣ ሁሉ በጭንቅ ውስጥ አለ ይላል ፍጥረት ሁሉ። ቃሉን ላንብብላችሁ። 2 ቆሮንቶስ ምዕራፍ 5 እንደዚህ ይላል፣ በድንኳን ውስጥ ያለን እኛ ዛሬ ከብዶን እንቃትታለን። በድንኳን ውስጥ ነው ለካ ያለ ነው፣ በቤት እንኳን አይደለን። በጊዜያዊ ህይወት የምንኖር እኛ ከብዶን እንቃትታለን። ይችላል አንብብላችሁ። እንደዚህ ይላል። ግን ደስ የሚል ነገር አለው ውስጡ። ይገርማችኋል። እኔ ዛሬ ብዙ ስለማልሄድበት ነው። እንደዚህ ይላል፣ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ፣ ይብል ሌላ ቆሮ ብንሞትም እንኳን ማለት ነው። ብዙ ለምንድን ድንኳን የሚሆን መኖሪያችን ቢፈርስ፣ ይሄ ድንኳን ይሁን፣ ይሄ ጊዜያዊ፣ በሰማይ ያለ በእጅ ያልተሰራ ሰማያዊ አካል እናገኛለን። አንድ እሱ ነው። ሁለተኛ ደግሞ በምድር ባይመቸን፣ በምድር የረባ ቤት የረባ ኑሮ ባይኖርን፣ በሰማይ ግን የተሻለ አለ። ለዚህ ነው ቅድም የተሻለ ቀን አለ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ፣ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ደስ አይልም ታዲያ? የተሻለ ቀን አለ። አያችሁ፣ ምድር አስጨናቂ ብትሆንም እንኳን አሁን ግን ለሱ ከብዶን እንቃትታለን። እስከዛ ድረስ ላንብብላችሁና ላቁ። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ፣ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ አሁን እንቃትታለን። አሁን በምጥ ውስጥ ነን። አሁን እንቃትታለን። ከሰማይ የሚሆነውን መኖሪያችን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። ያንን እንናፍቃለን። ክርስቲያኖች ለዚህ ነው ፍራስትሬት አያደርጉም። ኑሮ ቢከብድ፣ ነገሮች ከመስመር ሲወጡ ተስፋቸውን ያንን ያዩና በተስፋ ይኖራሉ። ያንን እየናፈቁ ይኖራሉ። የቱን የተሻለ ቀን አለ እኮ። ከሰማይ የሚሆን መኖሪያችን እንድንለብስ እንናፍቃለን ካለ በኋላ በእውነት የሚሞተው
ይሄ የሚሞተው በሕይወት ውስጥ ይለወጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ዛሬ ከብዶን እንቃትታለን። ይህ ነው ትምህርታችን። ከብዶን ዛሬ እንቃትለን፣ ግን ምን አለ? የተሻለ ቀን አለ። አያችሁ፣ ምን አለ? የተሻለ ቀን አለ። ስለዚህ የተሻለ ቀን ስላለ ምን እናድርግ ወንድሞቼ? ዛሬ ህይወት ስለከበደን አንድ መዝሙረ ዳዊት ላነብላችሁ ስለፈለግኩ ነው። ህይወት ስለከበደን በፍራስትሬሽን ውስጥ በብስጭት ውስጥ መኖር የለብንም። ያበሳጫል። አዎ፣ ስራ ቦታ ያበሳጫል። ትዳርም ከባድ ነው። ልጅ ማሳደግ ከባድ ነው። ሀገር ቤት ከባድ ነው። በዚህ ሀገር ከባድ ነው። ዓለም ከባድ ነው። ዳዊትም በዚህ ውስጥ አለፈና ግን እንደዚህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው። አያችሁ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መተማመኛዋ ነው። አቀባሱ ነው ምንተም እግዚአብሔር የህይወቴ መተማመኛ፣ የሚያስደነግጠኝ ማን ነው? ክፉዎች፣ አስጨናቂዎች፣ ጠላቶች ስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰናክለው ወደቁ። ጭንቅ ነበረበት ዳዊት፣ የሚያስጨንቅ ጊዜ ነበረበት። እሱ ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን ግን እኔ ግን በመከራ ውስጥ ብሆንም እንኳን እኔ ዳዊት ግን እግዚአብሔርን አንዲት ነገር ለመንኩት፣ እሷን ብቻ ፈልጋለሁ። ዳዊት ወንድሞቼ አይኑን መከራው ላይ ችግሩ ላይ አላደረግም፣ አይኑን እግዚአብሔር ላይ አደረገ። ምን አለ? በዚህ በመከራ ውስጥ ብኖርም አለ ዳዊት እግዚአብሔርን አንዲት ነገር ለመንኳት፣ እሷን እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱን እመለከት ዘንድ። ማለት የእግዚአብሔርን ውበት አይ ዘንድ በመቅደሱ ቱ ጊዝ ዘ ቢውቲ ኦፍ ጋድ ማለት ነው። እግዚአብሔር በመቅደስህ አይ ዘንድ። እኔ ግን ጸሎቴ ይሁን አለ፣ መከራዎች፣ ጠላቶች ከበውኛል፣ ኢትስ ኦኬ። እኔ የምፈልገው በመቅደስህ እግዚአብሔር አንተን አይ ዘንድ። ልጨርሰው። እንደዚህ ይላል ስለ መከራው ሲናገር፣ በመከራ ቀን በድንኳን ሰውሮኛል። መከራ ነበረበት። በድንኳኖቹ መሸሸጊያ ሸሽጎኛል፣ በአለት ላይ ከፍ ከፍ አድርጎኛል። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋው፣ ለእግዚአብሔር እቀኛለሁ። ዛሬ ግን እዘምርለታለሁ። ከፈተና በኋላ ማለፍ አለ። ከፈተና ከመጨረሻው በኋላ ከመጨረሻው ቀን በኋላ የተሻለ ቀን አለ። ዛሬ እዘምራለሁ። በፊት ግን መከራ ውስጥ ነበር። በገዛ ልጁ ጭምር ብዙ መከራ ደርሶበታል። እንደዚህ አለ፣ አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና እግዚአብሔር አድምጠኝ። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትን እሻለሁ። ልቤ አንተን አለ። እግዚአብሔር ልቤን አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ። የመድኃኒቴ አምላክ ሆይ አትተወኝ። አባትና እናቴ ትተውኛል። ዳዊትም እንደዚህ ገጥሞታል። አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ። በቃ እኔ የምፈልገው እሱን ነው። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮች አመፀኞች ተነስተውብኛል። ፈተና አለበት፣ መከራ አለበት። አያችሁ ላይ አመፀኞች ተነስቶ ጠላቶች ተነስቶ፣ ግን እግዚአብሔር ለነሱ ፈቃድ አሳልፈህ አትስጠኝ ካለ በኋላ የፈለኳት ይቺን ነች። የእግዚአብሔር ሰዎች ጸጥ ብሎ እግዚአብሔርን ነው የሚጠብቁት። አባባ ነው የሚጠብቁት። እግዚአብሔር እንደዚህ አለ፣ ግን አንድ ቀን የተሻለ ቀን አለ። ዛሬ ፈተና ቢበዛ በሕያዋን መንገድ በእግዚአብሔር ሀገር አየዋለሁ። እግዚአብሔር ናል እንደዚህ ይላል፣ የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እኔ ዛሬ መከራ አለብኝ፣ እኔ ዛሬ ፈተና አለብኝ፣ ነገር ግን ግድ የለም፣ ኢትስ ኦኬ። ነገ የተሻለ ቀን አለ። እግዚአብሔርን አየዋለሁ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። በሕያዋን ምድር ነች፣ በሰማይ ዛሬ በምድር ባይመቸኝ ነገ ይሄ ድንኳን የሆነ ህይወታችን ሲያልፍ በሰማይ አለ። በእግዚአብሔር የተሰራ ህንፃ አለ በሰማይ። በእግዚአብሔር የተሰራ ሰማያዊ አካል አለን። የተሻለ ቀን አለ። ስለዚህ አለና ራሱን ሲመክረው እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ።
ነፍሱን ነው ይመክራል። ስለዚህ ወንድሞቼ እኛም እግዚአብሔርን ተስፋ እናድርግ። በዚህ ታፍ በሆነ ታይም ውስጥ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ትምህርቱን እንቀጥለዋለን። በሚቀጥለው ሳምንት ከዚሁ ተነስተን እንደገና እንቀጥላለን። ሰላም እግዚአብሔር ይብዛላችሁ። አሜን።